ሄሎ ሄሎ አቤት ሄሎ መምህር አቤት በህልሜ እንትን አይቼ ነበረ ባለቤት እግዚአብሔር ይመስገን ሰላምታ አይቀርብም እንዴ? ሰላም ነው መምህር ኮቢ ወዲያው ወደ ህልሙ ገባሽ። እግዚአብሔር ይመስገን ብያለሽ። አሁን እንደዚህ ያልኩት ስልኩ እየተንቆጫቆጨ ስለሆነ ትንሽ ካፍሽ ራቅ አድርጊው። ኦኬ እሺ። አሁንስ? እሺ። ኢርፎን ሰክተሻል እንዴ? እሺ አውሪና ካስቸገረን ትላቂዋለሽ። እሺ እንትን ባለቤቴ ከቀይ ሴት ጋር ተኝቶ ነበርና በጣም ማለት ቀይ ናት እና እንትን ልጄ አጋጣሚ ከዛ እሷ ነይ ይላታል። ከዛ እኔ እንደመራቅ ነገር ማለት ምንም እንትን የሚሉት ነገር የለም፣ ግን በቃ ልጄን ብቻ ነይ ይላታል። ምንድነው እኔን እንደመራቅ ነገር ማለት ነው። ያው ግልጽ እኮ ነው የሚታየው። ማለት ያየሽው ህልም ግልጽ ነው። ጥንቃቄ ልታደርጊበት የሚገባ ጉዳይ አለ። አንቺ እሱ ቀይ ሴትም ትሆን ምንም ትሆን በአንቺ ጭንቅላት ውስጥ አንቺ እንደማይሽ ቀይ ነሽ አይደለ? ነው አይደለ? እሱ ነው ካጠገብሽ ያለው ሰው? አይ ልጄ ናት። አይደለም ካጠገብሽ ያለው ነው ፍቅረኛ ባለቤትሽ? አይ አይደለም ወንድሜ ነው። መልካም። ስለዚህ አሁን አንቺ ቀይ ሴት ከሱ ጋር ተኝታ ካየሽ የሱ ምርጫ ወደ ምርጫው መሄዱን ማሳያ ነው። ወደ መረጠው ሊሄድ እንደሚችል ማሳያ ነው። እና ከዚህ በፊት ያወራችሁበት ጉዳይ ካለ በሱ ጉዳይ ላይ ትኩረት አድርገሽ መነጋገር ይገባችኋል። ልትነጠቂ ነው፣ ራስሽን አስተካኪ ነው። ግልጽ ነው። ምንም መፍታት የሚያስፈልገውም አይደለም። ይሄ አንቺን ሲርቅሽ ካየሽና እሷ ጋር ከሆነ ደግሞ ሐሳቡ አይምሮ ምን እንደሆነ እየነገረሽ ነው ያለው። ኦኬ። እና እንትን ደግሞ ሌላ ህልም ደግሞ የሆነ አዲስ ጫማ ምንድነው? እንዴት ነው ሲኩዌንስ? እንትን ኤፒሶድ 1 ኤፒሶድ 2 ያየሽው ፊልም ህልም ነው እንደምታየው? አይ አይደለም። አዲስ ጫማ እኮ አዲስ ትዳር ነው። አዲስ ትዳር፣ አዲስ ጓደኛ ነው። አግብተሽዋል ወይስ ፍቅረኛሽ ነው? ኧረ አግብቼዋለሁ። ከባድ ነው። ለማንኛውም አዲስ ጫማ በመንፈሳዊ ህይወት ከሆነ አዲስ ጫማ በአዲስ መልኩ ንስሐ ገብቶ ስጋ ወደሙ መቀበል፣ መንፈሳዊ ህይወት መላበስ አዲስ መንፈስ ነው። በትዳር ከሆነ ግን ለሴቶች ብዙ ጊዜ ትዳር ነው እና አዲስ ጫማ አዲስ ትዳር ነው። መልካም የሆነ ትዳር ይሁንልሽ እንጂ የሆነ እንግዲህ የተዘጋጀ ነገር ይኖራል ብዬ አስባለሁ። አሁን ያለው ምን እንደሆነ ባላውቅም እና እግዚአብሔር ያልፈቀደው ትዳር ውስጥ ገብተሽ ከነበረ ይሄ ሰው አንቺን ወይ የደበቀሽ የዋሸሽ ነገር ይኖራል። ኦኬ እሺ፣ ገባሽ? የደበቀሽ የዋሸሽ ነገር ማለት ከዚህ በፊት ፍቅረኛ ትዳር የነበረው ከሆነ ተጣልተው ተበሻሽቀው ተለያይተው በነበረበት ሰዓት አንቺን አግኝቶሽ ከሆነና ልክ ደግሞ አንቺ ጋር መኖር ሲጀምር ደግሞ እሷ ይቅርታ ካለች ወደ እሷ ሊገለበጥ የሚችልበት መንገድ ሊመጣ ይችላል። ከአንቺ ባይሆንም እሱ ቢርቅሽም ራስሽን አጽናኝ፣ አዲስ ጫማ ስታደርጊ አሳይቼሻለሁና አዲስ ህይወት ልሰጥሽ ስለምችል ተስፋ አድርጊ እያለሽም ይሆናል። አንዳንድ ጊዜ አንቺ አይደለሽ የምትጣዩ ወይም መለያየትን እንደ መጥፎ ነገር ማሰብ ሳይሆን እግዚአብሔር ያልፈቀደው ትዳር ውስጥ ገብቼ ስለሆነ እግዚአብሔር ለእኔ ያለውን ሊሰጠኝ እያጸዳዳኝ ይሆናል ብለሽ ማሰብ አለብሽ። እሺ መምህር አመሰግናለሁ። እሺ ሰላም። እሺ ሰላም። እሺ ሄሎ አቤት መምህር ደህና ነህ? እግዚአብሔር ይመስገን። እንዴት ናችሁ? እሰይ እንኳን አገኘሁት። እሺ እግዚአብሔር የተመሰገነ ይሁን። አሜን። እሺ በቃ አንድ ጥያቄ ልጠይቅህ ነበርና ህልሜ አይቼ ነበር። እሺ እናቴ ሆና ነው የምትሰማኝና መንገድ ላይ እሷ ሞታ ማለት ነው። እንትን አጠገቧ ግን ሽንት ቤት እንትን ቆሻሻ የሚደፋበት ጎዳና ሆኖ ይሰማኛልና ከዛ እሷ ሞታ የወደቀችው ቦታ ግን ድንጋይ
አለ አይደለም ማኪና ስትገጭ እንትን ሌላ ሰው እንዳይረግጠው ተብሎ የሚገኛል አይደል ድንጋዩ እሱ ላይ ተቆምጦ ሆኖ ይሰማኛል። እኔ ይመጣና ከዛ ሳያት እናቴ እኮ ናት ብዬ አጠገቧ ሄጄ ማለት ነው ግንባሯ ላይ በስላሴ ቅዱስ ኤልሻዳይ ቅዱስ ያውጣ ቦት እንትን ሳድርጋት አይኗ ገለጠች። ከዛ አንተን እንደዚህ ያደረግካት ስሎት አዎ ይለኛል። ከዛ ተሸክሜ ማለት ነው ዳገት ሆኖ ይሰማኛልና ዳገቱን አዚህ የሄድኩ በእንትን ቅዱስ ኤልሻዳይ ቅዱስ ታቦት አዶናይ መለኮት አንተ ያስተማርከን ማለት ነው እንዳልኩ ሲሄድ ጆሮዬ ላይ እንትን ይለኛል። ስፒከሩ ሲዘጋ አይደል ብለን ድምጹን እንትን እናድርጎ እንትን ይለኛል ማለት ነው ያስተነፍሳል። እናቴ ሆና ነው የምትሰማኝ ግን እኔ ከሱ ጋር ነው በትምህርት የተማርኩበት ማለት ነው። አሁን በእንትን በሰይፈ ስላሴ የተመለኮትን እንደደጎምኩ ከእናቴ ላይ ትወጣለህ ብዬ ዳጎቱን እንደምን ብዬ እየወጣ ሆኖ ህልም ማየው ከዛ በቃ ዳጎቱ ሲጨርስ አቆፍኳት። አዎ አሉ በህይወት እናቶ? አዎ መነኩሴ ናት አለች። አሁንም መነኩሴ ከሆኑ በኋላ ግን ከባድ የሆነ ንስሐ ሊገቡበት የሚገባ እንደሆነ ጉዳይ እንዳለባቸው ነው የሚያሳየው። ምክንያቱም ሽንት ቤት አጠገባቸው ካለ ሽንት ቤቱ ሲኦል ነው፣ በሲኦል ነው የሚመሰለው። ወደ ሲኦል እንዳይገቡ ግን የሞት አፋፍ ላይ ሆነው ያው እድሜያቸው ማለት ነው የሞት አፋፍ ያቺ ሰው የሽንት ቤቱን አካባቢ ያለውን በክት እንዳይነካ እንዳይረግጥ ድንጋይ ጣልጣል ያለውን ድንጋይ እየረገጠ የሚሄደው ማለት የቀረቻቸው እድሜ እሳቸው ያሉበት አስተሳሰብ እሳቸው ያሉበት ቦታ ላይ ወይ ግትርነት ባህሪ ወይ አልሰማ ማይሰሙበት ጉዳይ ይኖራልና ያን ማስተካከል ማስጸዳት አለብሽ። እና አንቺ ነሽ ደግሞ ይሄን የምታስተካክዩ። ለምን አውቀሽበታል። መንፈስን አንተ ነህ ስትይው አዎ ብሏል። ቶሎ ልትደርሽ ሽንት ቤቱ አጠገብ ነው ያሉት እሳቸው። ያ ማለት ለሲኦል ቅርብ ናቸው፣ ለሞት አፋፍ ቅርብ ናቸው ማለት ነው። እንግዲህ ግልጽ ነው ማውራሽ፣ ይቅርታ እሺ። ምንም እንኳን ስለሞት ማውራ ምንም ድብብቆሽ የለም እና ቶሎ ልትደርሽላቸው ይገባል። ያላቆሙት ከመነኮሱ በኋላ ራሱ ያላቆሙት ነገር ይኖራል። አንዳንድ እናቶች አመንኩሱኝ ስላሉ ብቻ ያመነኩሷቸዋል። ግን ወንጌል ተምረው መጽሐፍ ቅዱስ በደንብ ተገልጦላቸው ምንኩስና ምን እንደሆነ አስረድቸዋቸው ቢመነኩሱ ምናልባት ወደ ባዕድ አምልኮ ተመልሰው አይሄዱም ብዬ አስባለሁ። እኔ ከመነኮሱ በኋላ ወደ ባዕድ አምልኮ የተመለሱ አባቶች በጣም ነው እናቶች በጣም ብዙ አውቃለሁ። እናቶች አባቶች ከመነኮሱ በኋላ ወደ ባዕድ አምልኮ የሚመለሱት ደብተራ የነበሩ ከሆነ ነው፣ ወይም ደግሞ ድብትርናን የሚያውቁ ከሆነ ነው በብዛት በመነኮሳት ላይ የሚታየው እንጂ ኖርማሊ ምእመን ከሆኑ አባቶች ምእመን ከሆኑ ወደ ጥንቆላ አይመለሱም። አገልጋይ ከሆነ ግን መነኩሴ ያስቸግራል። አንዳንድ ጊዜ እቺ ባዕድ አምልኮ አልኩኝ ድብትርናዋ ላይ ነው የሚቸገረው። እናቶች ግን ጨሌው አቴቴው ምናምን ጨርሶ አይጥሉትም። ይጥሉትና ግን መልሰው እንደገና ሲያስቸግራቸው ሲፈትናቸው፣ ወይ ልጆቻቸው ሲታመሙ ጨሌውን መልሰው ሄደው ገዝተውት እንደው ተወኝ እባክህ እኔን አጥፋኝ ልጆቼን አትንካ ምናምን ብለው እንደገና መልሰው ይለማመኑታል። ፈጣሪ እንደመለመን ማለት ነው። ስለዚህ እናትሽ ድጋሚ የሆነ የተሳሳቱበት የሆነ ጉዳይ ይኖራል ብዬ ነው የማስበው እና ያልተናዘዙት ኃጢአት ካለ ባይመለሱም እንኳን ወደ እርኩሰቱ ግን ያልተናገሩት ጉዳይ ካለ ደውለሽም ጠይቀሽም ምንም ቢሆን እንዲናዘዙት አስደርጊያቸው። እሺ እንትናት መቼም ችግር አለባት። ዳገት መውጣት ደግሞ ጾም ነው። ጾሙን እንደምታሸንፊ ጾም አለች። እሷማ እንትናት በቃ ጭንቅላቷ እንትን ነው በደብተራውን በድግምቱ ምናምን የታሰረ ስለሆነ ትናገረው ሀሳቡን እንኳን መግለጽ አትችልም። የታሰረ ሰው ታውቃለህ አይደል? በምንም ነገር በጉልበቱ አሰርታ እንኳን ገንዘብ ይስጡን ማለት አትችልም። አፋ ተዘግቶ ዝም ብላ በቃ የሰራች ነው የምትኖረው። ገዳሙ ያገለገለች ከሰጧት ጥሩ ነው፣ ከሰጧት ግን ዝም ብላ ነው የምትሄደው። እኛ ነው ከሷ እንትን የምንለው በቃ ወደዚህ እንቋጣታለን። ለምንድን ነው በጎ ብቻ ምትሰሪ ምናምን። ግን ለሷ ክፋት የሚሰራ ሰው ሲታደባት ምናምን አፋ ያለው ትናገራለች። ምን እንደሚል እንኳን አታውቀውም። ይሄንን ነገር ይሆናል እላለሁ። አዎ እኮ ያንን ቼክ ማድረግ እሳቸው ጋር የሆነ ምንኩስናቸውን ሊያረክስ ምድራዊ መልአክነታቸውን ሊያራክስባቸው የሚችል የሆነ ከባድ ነገር ይኖራል። እንግዲህ በጥንቃቄ የሚካሄድበት መንገድ ላይ ነው ያሉት እሳቸው። ያ እንግዲህ በክቱን የሞት አፋፍ ኦልሬዲ መነኩሴ ማለት እኮ በቁም የሞተ ማለት ነው እኮ
በቁም ለዚህ ዓለም ሞቻለሁ በቃ ምንም ከዓለም መፈልግ ኢቭን ባዶ እግሩ ነው የሚሄደው ለቅሶ ቤት ሄዶ ንፍሮ አይበላም ምንኩስና ከዚህ አስተምሬያለሁ ምን እንደሆነ በጣም ከባድ የሆነ ግን እግዚአብሔር ለመረጠው ብቻ የሚሰጠው እንትን ነው ዝም ብሎ ሁሉም ሰው ስለ ልጆቹ ቦታ ስለያዙለት ዓለም ስላስጠላው ብቻ የሚመነኮስ አይደለምና የእናትሽን ነገር አስቢበት እሺ በጣም እናመሰግናለን የእንተ ትምህርት የተከታተልነው ነው ሁሉም ባለፈው እንትን ወንድማችን ትግርኛ መናገር ያለውን ነገር ደግሞ በትግርኛ ትምህርቱን እንኳን የዩቲዩብን ወይ መጽሐፉን እንትን ቢሆን ብዙ ሰው ይጠፋል እናንተ ደግሞ የጠፋ በጎችን ፈልጉ ስለሆናችሁ እኛ እንትን እኔ አማርኛ አልተማርኩም ግን አማርኛ ያነባለሁ እሰማለሁ በቃ እግዚአብሔር ሲፈቅድ እንትን ይሆናል በቃ ግን የተቸገሩ ማህፀናቸው የተዘጋ ልጅ ፍለጋ ያሉትን ብዙ ነገር ያለ ስታይ መንፈስ ሲሆን እኛ ይገባናል ስታስረዳው ግን አይገባውም ሰው ብዙ ችግር ስላለ መጽሐፉን እንኳን ይሁን በዩቲዩብ እንኳን አንድ ሰዎች እንትን ያስተምሩ ጥሩ ነበር ይላሉ እና እስቲ እግዚአብሔር እንግዲህ ይፍታው እሱን መጠየቅ ነው በቃ ችግር የለውም እኔ እንደምን ብዬ ገጠመኙን በትግርኛም እንዲያስተምሯችሁ ለማድረግ ሞክራለሁ እኔ አሁን ወደ አንድ ብሔር ማድላት ስለማልፈልግ ሁሉንም ብሔር የሁሉንም ብሔር ሰባትም ስምንትም ይሁኑ ሁሉንም በየተራ መተው አንዳንድ ነገሮችን እንዲነግሯችሁ ስለምፈልግ ነው ብዙ ሰው እንትን አማርኛ ይችላል እኮ የኤርትራ ሰዎች እንትን አማርኛ ይችላሉ ግን አንዱን በሱር የተያዘ አላደል በእንትን ጠቅላላውን ነገር እንዳያውቅ የተደረገ ያበደ ምናምን ስላለ እሱን ቢመለስ እንጂ በምንችለው እኮ ሌላኛው ያስተማር ምናምን ትልካለ ብዙ ነገር አለ በአንተ ተቀይረናል ሁሉ ነገር ተሳገተናል የሚመጣውን እግዚአብሔር የፈቀደውን ነገር ሁሉም ያለፈ እንትን ወንድማችን ያለውን የሱ ታሪክ የኛ ታሪክ ነው ብዙ ነገር አለ መቼም እንማራለን እግዚአብሔር በፈቀደው ደግሞ ሌላ ነገር ይሆናል እሺ አመሰግናለሁ እናት እሺ አንድ ደግሞ እንትን ህልማችን ነበር ባለፈ እንትን አመት አድርገዋልና ጸሎት አድርጌ የእንትን መንጻፉ ላይ ተኛ ማለት ነው እሚቤታችን ኪዳነ ምሕረት እንትን 12 አክሊል ወደታች ፊቴ ላይ ተመጣና ብርሃኑ ቀደድ ብሎ እንትን ሰነጎለጎታ አንብቤ ያደርኩበት ነው ማለት ነው ቃል ኪዳንሽን እንደዚህ ነው የሚለው ሁሉም ሲጨርስ ተተኛሁ ማለት ነው እንትን አለም ሰውን ከቤታችሁ ውጡ የሚባል አዋጅ እንትን ይሆናልና ከዛ ለምንድን ነው የምንወጣው ካልኩ ቤቱ ለሚፈርስበት ጊዜ ይታወቃል አሁን ቤት ይፈርሳል የሚሉና ከዛ ጸበል ይልውጣ ብዬ ያው ነው መንቀረስ ጸበል ይያለቅ ማለት ነው ጸበል ይዤ ሲወጣ የጸበል የሚያስቀምጥበት እምነት ማለት ነው ጸበሉ የሚያስቀምጥበት ወረቀቱ ወርቅ ይዤ ይወጣና ከዛ ዘወር ብዬ ሳየው ቤቱ ቤተክርስቲያን የገዙበት አለ የሚቤታችን ቤተክርስቲያን እንትን ሲፈርስ አየሁት ማለት ነው ከዛ ሁለተኛ ቀን ደግሞ እንትን ሲተኛ መልሽ ደግሞ እንትን እመቤታችን ሆይ በቃ ምሕረትሽን ኮሮና ምናምን ስለነበረ እንደዚህ አድርገኝ ጊዜ ሲናገር እመቤታችን ፊቷ ማዲያት ሆኖ ያለቀሰች ማለት ለምንድን ነው የሚታችን ራሳቸው አይደለም እንዴ ሶዶምና ጎሞራ የተደፋውን እሳትፋል የምትሉ ብላ ከፊት የተሰወረች ሶስተኛ ቀኑ ደግሞ እንትን በሰንበት ፊዳን ነበረ በፌስቡክ አንድ ርጉዝ ሆዷን ተገላልጣ ሸር ስትል አየኋትና ሌሊቱ ስተኛ ጆሮዬ ላይ ጁ ብሎ ትናንት የነገርኩሽን አወቅሽው የእግዚአብሔር ስድብ ያልኩሽ ራቃታችሁ ወጣችሁ እንደዚህ ስታደርጉ ይሄንን ነው ስድብ ያልኩሽ ማለትም ከዛ ጭንቅላት ያመመኝ አለቆስና ለማን ነው የምናገረው ብዬ በክርስቲያን ተቆጥሮ ልጄ አንድ ካህን አገኘሁ ወደሳቸው ሄድኩ ካህኑ ሁለት ሰዎች ሆነው ወደ ቤተ መቅደስ አስገብተው እኔ ህልም አይቻለሁ ቤተክርስቲያን ሲፈርስ ፈተና የእግዚአብሔር እንዳይሆን እመቤታችን ደግሞ በእኛ ሴቶች በተለይ እንደዚህ ህልም አይቼና ምን ላድርግ ብሎ አንደኛው ካህን ምን አለ መሰለህ ዝም ብሎ ነው በቃ እሷ እንደዛ አትልም ዝም ብለሽ ነው መንፈሱ ነው ብሎ እንትን አለ ሌላኛው ሁለት ካህን ነበርና ሌላኛው ግን አዞኑ ቤቴ ሲመጣ
4ኛው ቀን አንድ የረሳሁት ደግሞ እንትን ሚካኤል ነበረ። ወደ ቤተክርስቲያኑ ጨምሪብኝ ነው እንዴ? አይደለም አንድ ላይ ነውና እኔ የገባኝ ማለት ነው። አንድ ህልም ነዋ። እሷ ነው ተከታትላ የምትመጣው። መልእክቱ ነው ወይ የኔ በውስጥ የመጣ ሀሳብ ነው ብዬ ነው ሶስቱንም ህልም በአንድ ላይ ጠቅልዬ እንድነግርሽ ከሆነ ነገር ይጨምሪልኝሽ። አዎ ከዛ እንትን ነው ካልሄድኩ ካነገረችን ከዛ ምንድን ነው የምትለኝ? በቃ ልጅ ትንሽ አለችንና የዛ ስትሄድና ለካህኑ ልናገር ብዬ ከመንገሬ በፊት ስተኛ የሚሄድበት ቤተክርስቲያኑ ነጭ ልብስ ለብሳ ቤታችን ማለት ነው። ልጄ አቅፋ በፊቷ ላይ አቁማ ትቆምና አንድ ሴት አንቺ ከማን ነው የመጣሽው ስላ ከእናቷ ናች። እናቷ ግን እርጉዝ ስለሆነ እስከምትወልድ ድረስ ከኔ ጋር ትቆይ ብላ አንድ ጫፍ ላይ ቆማ ብርሃኗ ይታያል። ከዛ ብድግ ብዬ ልጄን ይዤ ሚካኤል ነበረና ቤተክርስቲያን ሄጄ አቆርቤ ልጄ ሰውዬውን እንደሱ ካልኩ ወደ ቤቴ ተመለስኩ። በቃ ቅልል አለኝ። እንኳን ነገርኳቸው። በቃ የእግዚአብሔር ፈተና ካልሆነ ምን አለብኝ ብዬ ወደ ቤቴ ሲመለስ ሌሊቱ ሰውዬውን ህልም መቼም መሬት ላይ ስለምተኛ ህልም ያየሁት ደግሞ ሰውዬውን 2 ምላስ የእባብ ምላስ ውስጣቸው ላይ ሆነው ዳቦ እያኘኩ ካህኑ ማለት ነው። ከዛ ለምንድን ነው ጸበል ምናምን የማትቆቡት? ለምንድን ነው ኦፓሬሽን አድርጎት የእባቡ ምላስ ማታለቁት ስላቸው ምን እንዳሉ መሰለህ? አውቃለሁ እኮ ነው እንደሚያድን፣ ግን ሰኝክ አይከለክለኝም አይቸግረኝም ስለሆነ ነው የማይለቁ አሉኝ። በህልም ነው ይሄንን ደግሞ እሺ ይኸውልሽ አሁን በቃ 4 ነው የነገርሽኝ። እንግዲህ ደግሞ ወደዚህ ወደ 4ኛ መጣ። አንድ እንትን ተደጋጋሚ ስለሆነ አንድ ላይ እንዴት ተደጋጋሚ ሆነ? ያየሻቸውን ህልም ጠቅልዬ ስነግርሽ ስርዓተ እግዚአብሔር ወይም ደግሞ በቤተ ክርስቲያን ውስጥ አንዳንድ ስርዓቶች ሲጓደሉ የሆኑ የተበላሹ ነገሮች እንትኑ ስታይ መስተካከል እንዳለበትና አንዳንድ ከራስሽ አልፈሽ ከራስሽ ወጥተሽ ከቤተሰብሽ ወጥተሽ ስለ ቤተ ክርስቲያንም ማሰብ መቆርቆር እንደሚገባሽ ወይም ደግሞ የምትቆረቆሪም ሰው ከሆንሽ በዛ በኩል እግዚአብሔር ይሄን ነገር እንዳየልሽ ነው። የምትነግሪኝ ነገር በሙሉ ከአንቺ ውጭ ስለሆኑ ነገሮች ናቸው። በዙሪያ ስላሉ ስለ ቤተ ክርስቲያን ጉዳይ ስለ ሰዎች ጉዳይ ነው እና ስርዓተ ቤተ ክርስቲያን ሲፋለስ ነው የምታየው ህጉ ጊዜው ማለቁን ዘመኑ መፈጸሙን ራስሽን እንድታዘጋጂ እንድትጠነቀቂም ጭምር ነው እያሳየሻለሁ። ጠቅለል አድርጌ ስነግርሽ የተለያየ ነገር ነው የምታያለሽ። አሁን እኛ አባት አይነካኝም 2 ምላስ ነው ያለው። ምላሱ ይወጣል እንኳን የእባብ ሆነ ይወጣል ይገባልና ያኝኩ ደግሞ ታኝኩ ለምንድን ነው የጸበሉ ያልኩህ ሁሉ ጊዜ የአቡነ መንቀሬ ጸበልን እንትና አላቋጥሩትም። ጸበል ለምን አታደርጉትም ወይ ህክምና አትሄዱም ስላችሁ ሰውየውን አላውቃቸውም። ስናዘዝ እንትን የቤተክርስቲያኑ ህግ ነው ምንድን ነው የህልም ብዬ ለካህን ነው የምትናገረው አይደል? ቤተክርስቲያን ሳይ ምናምን ሲሄድ ነው ያየሁት። ግን ልቤ የሆነ ድንጋይ ነገር ይዋለኝ ምንድን ነው ይሄን ሰውየው እኮ ምእመን ስለሆንሽ ለአንቺ የሚከብድብሽ ነገር እንዳለ እየነገርሽ ነው። አንቺ አሁን ቁም ነገር አውርተን እንለያይ። አንቺ በብዛት መጸለይ ያለብሽ ለሀገርም ጭምር እንደሆነ ነው የሚናገረው። በቃ ለሀገርም ለሃይማኖትም መጸለይ ያለብሽ። ስትጸልይ ለራስሽ ብቻ አትጸልይ። እንዲህ አይነት ነገሮችም ስላሉ ከራስሽ አልፈሽ ለእናትሽም ለቤተ ክርስቲያን ስርዓትም ለሀገርም ጸልይ ነው የምታያቸው ነገሮች በብዛት እንደዛ። ጥንቃቄ ደግሞ አድርጊ ነው። አዎ ልክ ነው። እኔም እሱ ነው የፈታሁት። አሁን ያለውን ግርግር ኤውሮፓውን ያታመሰ 1 ዓመት አድርጓል። ወደዚህ መምጣቱን አይቀርም ሰውን አይገባውን ስለሆነ እንጂ አሁን ያለቀ ነው ያለው። ግን በቃ እግዚአብሔር ልቦና ይስጣል። አሜን። አመሰግናለሁ። እግዚአብሔር አክብርልን። እሺ እሺ አመሰግናለሁ። እሺ እግዚአብሔር ይስጥልን። እንግዲህ እስካሁን ድረስ ቆይተናል ምዕመናን። አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ
እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት።